ትችቶች ስታቀርብ ነበር። በእነዛ ትችቶች ደግሞ ስሜ ተጠቅሷል። እኔ እንዲሁ ዝም ብሎ ጥቅል ትችት ሳይሆን ስሜ ተጠቅሶ የመጀመሪያውን ፕሮግራም ከሪዮት ጋር በሰራን በደቂቃዎች ውስጥ ገብተህ ነው የሰራኸው። ፕሮግራሙን እንዳየኸው ጠቅሰህ የኔን ስም ጠቅሰህ ትችት አቅርበሃል። አንድ እሱ ነው። ያው በዛን ዕለት ማታ ቴክስት አድርጌልህ ነበረ፣ አልመለስክልኝም። መሽቶም ሊሆን ይችላል። ከዛ እንደገና ደገምክና ጠዋት በማግስቱ ማለት ነው ሌላ ትችት አቀረብክ። ስለዚህ አልመለስክልኝም። ድጋሜ ትችት አቀረብክ። በዛም ስሜ ተጠራ። ከዛ ከሰዓት በኋላ በአጋጣሚ ሆነ ሪዮት ላይ የጀመርነው ውይይት ሁለተኛ ክፍል ነበር። እዛ ላይ የተሰማኝን ቅሬታ ገለጽኩ። ከዛ ደግሞ ከሁለት ቀን በኋላ መሰለኝ ሆራይዘን ሚዲያ ላይ ቀርበህ ደግሞ አሁንም ስሜን ጠርተህ ትችቶች አቀረብክ። እዚህ ላይ ሁለት ነገር ነው። ትችት ማቅረብህን አልቃወምም። ታውቃለህ፣ እኔ በሌለሁበት ብዙ በምጽፋቸው ነገሮች ሁሉ ትችት አቅርበህ ታውቃለህ። አንድ ሙሉ ፕሮግራም ሰርተህ የተቸህበት ወቅት አለ። ኮምፕሌን አድርጌ አላውቅም። አሁንም በሀሳቦች ዙሪያ የምታደርጋቸውን ትችቶች እኔ እንደ ገንቢ ነው እንደ እገዛ ነው እንጂ የምቆጥረው እንደ ችግር አላየውም። ነገር ግን ፌር ያልሆነ ትችት ቀርቧል ብዬ አስባለሁ፣ ተገቢ ያልሆነ። ስለዚህ በሀሳብ ደረጃ ያሉብን ልዩነቶች ጤናማ ናቸው። ኤኒታይም ልንወያይባቸው እንችላለን፣ ችግር የለውም። ግን ፌር ያልሆኑ አውት ኦፍ ኮንቴክስት የተወሰዱ በተዛባ ሁኔታ የቀረቡ ያለ አግባብ የቀረቡ ሞቲቭን ጥያቄ ውስጥ የሚያስገቡ ነገሮች ግን ሲሪየስ ነገሮች ናቸው። ስለዚህ ለዛ ነው አሁንም ቢሆን አድማጮች ማወቅ ያለባቸው እኔ ደውዬ ነው ይሄ ፕሮግራም የተዘጋጀው። ኤርሚያስ እኔ እናንተ እኮ ሩቅ አይደለም፣ ስልክ ደውለህ ኤኒታይም ልጋብዘኝ ትችላለህ። ሰሞኑንም ቀጠሮ ይዘን ነበር ያን ትችት ከማቅረብ በፊት። አሁንም ቢሆን አንተ በሌለህበት እኔ በሌለሁበት ሀሳብ መወራወሩ ለማንም አይጠቅም፣ ለግንኙነታችንም አይጠቅምም። ስለዚህ መድረክ ለምን ፈጥረህ አንወያይባቸውም ብዬ አንተም ፈቃደኛ ሆነህ ነው ይሄ ፕሮግራም ዛሬ የተዘጋጀው። ስለዚህ እኔ በልዩነት ደረጃ የማያቸውን ነገሮች ከፈለክ ታነሳቸዋለህ አንተ፣ ያኔ ልንወያይባቸው እንችላለን። ግን ቅሬታ የፈጠሩብኝ አላግባብ ነው ያቀረብኩት ትችቱን ብዬ የማምንባቸው 6-7 ነጥቦች አሉ። ስለዚህ ከነሱ ውይይቱ ይጀመር ካልክ እነሱ ላቀርብ እችላለሁ። በምትፈልገው መልኩ አቅርበው። እሱ ከሱም ቢሆን ጥሩ ነው ወይ? አንዱ የመጀመሪያው ያው ታስታውሳለህ፣ የመጀመሪያ ትችት የሰጠህበት ከዚህ ከወደብ ጥያቄ ጋር ወይም ደግሞ ሶማሌላንድ ጋር የኢትዮጵያ መንግስት ያደረገውን ስምምነት አስመልክቶ ሪዮት ሚዲያ ላይ ያደረግነውን ውይይት ስትተች ነው። እዛም ላይ ስሜን ጠቅሰሃል እና ይሄን የወደብ ጥያቄ እየተቃወሙ ያሉ ሰዎች የአገዛዝንና የብሔራዊ ጥቅምን የማይለዩ ሰዎች ናቸው የሚል ሀሳብ ተጠቅመሃል። ይሄ ትክክል አይመስለኝም። ሀሳቡን ነው መቃወማችሁ ትክክል አይደለም፣ በዚህ ምክንያት ተብሎ ሊገለጽ ይችላል። ነገር ግን ይሄን ጉዳይ አገዛዝንና ብሔራዊ ጥቅምን ካለመለየት የመነጨ ድክመት አድርገህ መግለጽህ ተገቢ መስሎ አልታየኝም። ሞቲቡን ነው ጥያቄ ውስጥ ያስገባው። አብረህ አያይዘህም እንዲህ አይነቱ ሀሳብ የሻዕቢያ ሀሳብ ነው የሚል ነገር አንስተሃል። ትክክል አልመሰለኝም። እና ለዚህ ደግሞ አስረጃ አድርገህ ስታቀርብ አሁን በኢትዮጵያና በሶማሌላንድ የተደረገው ስምምነት አዲስ ስምምነት አይደለም፣ ምን አዲስ ነገር ተፈጥሮ ነው ተቃውሞ የመጣው የሚል አይነት ነገር ተናግረሃል። እኔ እንደዛ ብዬ አላምንም። አዲስ ነገር አይደለም የሚባል አይደለም፣ አዲስ ነው በይዘቱም በኢንቴንሽኑ። ከዛ እንደውም በጣም በዛ ውይይታችን የተበሳጨ በሚመስል መልኩ ሆት የሆነ ነገር በጣም ሄደህ በቃ ኢትዮጵያውያን የጋራ ነገር የሚባል ነገር የሚያስተሳስረን የለም ማለት ነው። ስለዚህ ከዚህ በኋላ እንዴት እንለያይ ብለን ብንነጋገር ይሻላል፣ እንዴት እንፍረስ ወይም እንለያይ ብለን ብንነጋገር ነው የሚሻለው፣ እንዴት በጋራ ጉዳይ መቆም ያቅተናል ብለህ አሁንም እኛ ያነሳነው ትችት ስርዓቱን ለመቃወም ብለን በአገዛዝና በብሔራዊ ጥቅም መካከል ያለውን ልዩነት መረዳት አቅቶን እንደሆነ አድርገህ ነው የጠቀስከው። በጥቅሉ ቢሆን ስሜን ካልጠቀስክ ምንም ችግር የለውም ሊባል ይችላል። ስሜን ጠቅሰሃል በዚህ ጉዳይ። አንድ እሱ ነው። ሁለተኛ የልደቱ ትችቶች ደግመህ ደጋግመህ ነው ያልካቸው ሄስቲ ጀነራላይዜሽን ወይም ቁንጽል ድምዳሜ ናቸው የሚል ነገር አንስተሃል። እኔ ይሄን በምን እንደምትገልጸው አላውቅም። እኔ የምታወቅበት አስተሳሰብ አይመስለኝም። አንድን ቁንጽል ነገር ይዤ ትልቅ ድምዳሜ ውስጥ በመድረስ አይደለም እኔ የምታወቀው አይደለም። በጣም ነው ጥንቃቄ የማደርገው ለነገሮች ስጽፍም ስናገርም። እንደውም ሰዎች ወደዚህ አይነት አስተሳሰብ እንዳይሄዱ ጥንቃቄ እንዲያደርጉ
በመውቀስ ነው የምታወቀው። እና አንዱ ቅሬታ የፈጠረብኝ ይሄ ነው። ሄስቲ ጀነራላይዜሽን ከኔ ጋራ እንዴት አብሮ ይሄዳል? ሊሄድ አይችልም። እና ከምን አንጻር ነው ያነሳው የሚለው ነገር በጣም ገርሞኛል። ሁለተኛ ልደቱ በተለይ ይሄ ከዚህ ከኩሽ ጋር ተያይዞ በተነሳው ሐሳብ ልደቱ በሌሎች ተጽዕኖ ወይም ኢንፍሉዌንስ ወድቆ ነው እንደዚህ አይነት አቋም የሚያራምደው የሚል ሐሳብ ተጠቅመሃል። ሪሊ እኔ የምታወቀው በሌሎች አስተሳሰብ ተጽዕኖ ስር በመውደቅ ነው ወይንስ የሌሎችን አስተሳሰብ በመጋፈጥ ነው? እኔ ይሄም በቅንነት የተነሳ ሐሳብ ነው ብዬ ለመውሰድ አልችልም። ልደቱ ያነሳው ሐሳብ ስህተት ነው በዚህ ምክንያት ብለህ መውቀስ ትችላለህ። ግን ሞቲቡን ጥያቄ ውስጥ አስገብተህ በሌሎች ኃይሎች ኢንፍሉዌንስ ተደርጎ ነው የሚል ካታጎሪ ውስጥ እኔን ማስገባት ትክክል ነው ብዬ አላምንም። እውነቱን ለመናገር ካለኝ የፖለቲካ ልምድ ተሳትፎ ጋር የሚመጣጠን ትችት ነው የሚል እምነት የለኝም። ሌላው በጣም አንድ ያነሳው እንዴ ኤርሚያስ ይሄ ነገር በምክንያት ነው እየተቃወመኝ ያለው ወይም እየተቸኝ ያለው ወይስ ለመቃወም ብሎ ነው እየተቃወመ ያለው ብዬ ጥያቄ እንዳነሳ ያደረገኝ ሌላው ደግሞ ትችት ልደቱ በወረቀቱ ሰሞኑን ባሰራጨሁት ማለት ነው ተቃዋሚ በሌለበት ሀገር ተቃዋሚን ይተቻል፣ አድራሻ የሌለው ጽሁፍ ነው የጻፈው ብለህ አልክ። ኢትዮጵያ ውስጥ ተቃዋሚ ጎራ የሚባል ነገር የለም የሚል ጥያቄ ያስነሳል። እንዴት በዚህ ይተቸኛል? ይሄ ምናልባት የውይይታችንን ማዕከል አንዱ ስለሆነ አንዱ ጥያቄ ወይ ሊሆን ይችላል። እኔ ግን ተቃዋሚ ፓርቲ ወይም ተቃዋሚ ጎራ ኢትዮጵያ ውስጥ መኖሩ ምንም የአደባባይ ሚስጥር ነው። ደካሞች ናቸው። አዎ የኔ የወረቀትም ዋና ነጥብ እንዳሉ የማይቆጠሩ ደካሞች ናቸው። ስለዚህ ወደ መኖር መቀየር አለባቸው የሚል ትችት ያቀረብኩት እና የሌሉ ተቃዋሚ ፓርቲ የሌለ ተቃዋሚ ጎራ ነው የሚተቸው ልደቱ። እኔ አምሹር አንተም ስተች ነው የከረምከው ተቃዋሚዎች እኔ ላይ ሲደርስ ለምን አዲስ ይሆናል? ስለዚህ እኔ ለመተቸት ብሎ ነው ወይ ኤርሚያስ ብሎ ትችት የሚያቀርበው ምንድነው ምክንያቱ የሚል ጥያቄ ያስነሳብኝ አንዱ ይሄ ነው። ሁለተኛ ከዚህ ከኩሽ ጋር ተያይዞ የሚነሳን ነገር ፕሮግራም ሁሉ ሰርተንበታል። እኔ እስካሁን ድረስ በሁለት አጋጣሚ ነው ይሄ የኩሽ ጉዳይ ያነሳሁት። ግን እዛ ላይ ምን ትላለህ? እንደዚህ አይነት የኩሽ የተባለ የሚነሳው አስተሳሰብ ማህበረሰብን ያስቆጣል ትላለህ በአንድ በኩል፣ በሌላ በኩል ደግሞ አሁን በስልጣን ላይ ያለውን መንግስት ለኩሽ መንግስት የሚታገል ነው ብሎ እንደማመን ነው ብለህ ትፈርጀዋለህ። እኔ ያልወጣኝም እንደውም ይህ አስተሳሰብ የህዝብ አስተሳሰብ ተደርጎ እንዳይታይ፣ ህዝብን እንዳያስቀይም፣ ይህ አስተሳሰብ እንኳንስ የመንግስት የማንኛውም ኢትዮጵያ ውስጥ ያለ ፓርቲ አስተሳሰብ ተደርጎ እንዳይወሰድ፣ የኦሮሞ ልሂቃን አስተሳሰብ ተደርጎ እንዳይወሰድ፣ ይሄ በጣም ኢምንት የሆኑ አክራሪ ብሔርተኞች የሚያነሱት ጥያቄ ነው ብዬ ነው ያነሳሁት። ከዚህ ውጭ በተግባር ሊሆንም አይደለም ህዝብም ሊቀበለው አይገባም ብዬ ጽፌያለሁ፣ ተናግሬያለሁ። ይሄን ሐሳብ ግን ስታንጸባርቅ የኦሮሞን ህዝብ ማህበረሰብን የሚያስቆጣ ነው። እንደዚህ ማለት እኮ መንግስትን አሁን ለኩሽ እንደሚታገል አድርጎ ማመን ማለት ነው ብለህ ያነሳው ፌር አልመሰለኝም። ይሄም አንዱ ቅሬታ የፈጠረብኝና ያላግባብ ትችት ያቀረብክበት ነው። ሌላው አሁንም ስለ ወረቀቴ ትችት ስታቀርብ ስለ ሃይማኖት ትኩረት ሰጥቶ አላወራም። ይሄ ትክክል አይደለም ብዬ አምናለሁ ብለህ ትችት አቀረብክ። እኔ ያ የጻፍኩት ወረቀት ስለ ሃይማኖት አይደለም፣ ስለ መንግስትም አይደለም፣ ስለ ዶክተር አብይም አይደለም። ያ ወረቀት የተጻፈው ስለ ተቃዋሚው ጎራ ነው። እዛም ላይ ቢሆን ኢትዮጵያ ውስጥ አሁን ባለው ነባራዊ ሁኔታ ሃይማኖትና ፖለቲካ ቅጥ ባጣ መጠን ተደበላልቀዋል ብዬ ጽፌያለሁ፣ አንድ ነጥብ አድርጌ። ስለዚህ ለምንድን ነው የማነሳው እንደዛ ብዬ? ይሄ ወረቀት የተጻፈው ስለ ተቃዋሚ ጎራ የትግል እንቅስቃሴ ነው እና ለሃይማኖት ትኩረት አልሰጠም ብለህ ባልተገባ ቦታ ላይ ትችት ማቅረብ ለምን አስፈለገ? ሌላው ደግሞ ይሄ አሁንም ስለ ተቃዋሚው እያወራሁ ነው። ስለዚህ ይሄ አሁን በጣም በሰፊው የሚሰሙ ሸኔ፣ ጁንታ፣ ጃውሳ የሚሉ ፍረጃዎች ትክክል አይደሉም። የተቃዋሚውን ጎራ የእርስ በርስ ግንኙነት የሚያሻክሩ ናቸው። አገዛዙም ለክፍፍል መሳሪያ አድርጎ እየተጠቀመባቸው ነው ብዬ አንዱ የጠቀስኩት ባንዳ የሚል ፍረጃ። እኔ እያወራሁ ያለው ስለ ኤርትራና ስለ ኢትዮጵያ ግንኙነት አይደለም፣ ስለ ግብፅና ኢትዮጵያ ግንኙነት አይደለም። እያወራሁ ያለው ስለ አገር ውስጥ ትግል ነው። አገር ውስጥ ትግል እያደረግን ያለን ኃይሎች የጎንዮሽ መነቃቀፍ፣ የጎንዮሽ መጠላላት፣ መጋጨት ማቆም አለብን ብዬ እዛ ላይ አስቀጥዬ በተለይ ይሄ ጁንታ፣ ጃውሳ፣ ሸኔ
ባንዳ የሚል ፍረጃ መቆም አለበት ብዬ ሐሳብ ሰጠው። እሺ ሐሳቡን ካላመንክበት መቆም የለበትም በዚህ ምክንያት ብለህ ማስረዳት ትችላለህ። ግን ባንዳ ብሎ መጥራት ትክክል አይደለም ማለት አደገኛ አስተሳሰብ ነው ብለህ ገለጽከው። አደገኛ እንዴት ነው አደገኛ የሚሆነው? እኔ በኢትዮጵያ ፖለቲካ ባንዳ የራሱ ትርጉም አለ፣ የድሮ ትርጉም። እሱን ስቶ አሁን ለውስጥ ፖለቲካችን እየተጠቀምንበት ስለሆነ ነው እዚህ ላይ ያቀረብኩት። አሁን ለምሳሌ ትግራይ ውስጥ በጣም በሰፊው ጥቅም ላይ ሲውል እናያለን። ከብልጽግና ጋር የቆሙ የትግራይ ተወላጆችን ባንዳ ይሏቸዋል። አሁንም በአማራ ትግል ውስጥ በአማራ እንቅስቃሴ ውስጥ ከብልጽግና ጋር የቆሙ አማራዎችን ባንዳ ይሏቸዋል። እኔ ባንዳ ማውቀው ትርጉም ለውጭ ወራሪ ነው። ከውጭ ወራሪ ጋር ተመሳጥሮ አንድ ሆኖ አገርን ህዝብን መጉዳት ነው። እኔ ከሱ አንፃር አይደለም ትችት ያቀረብኩት። ደብዳቤ ወረቀቴም የተጻፈው ስለ ሀገር ውስጥ የተቃዋሚ ጎራ ነው እና ይሄን አደገኛ ነው ብለህ የሆነ የተለየ ተልእኮ እንዳለው አድርገህ አቀረብከው። ሌላው ያነሳቸው ነገሮች እንደ ሐሳብ ልዩነት ልንወስዳቸው የምንችላቸው ጉዳዮች ናቸው። አንስተሃል ብዙ ሐሳቦች፣ ምንም ችግር የለብንም። አሁንም ደግመህ ልታነሳው ትችላለህ፣ ልንወያይበት እንችላለን። ከቻል እንግባባበታለን፣ እንተማመንበታለን። ካልሆነ ደግሞ እድሜ ለዲሞክራሲ የኔና የኤርሚያስ ልዩነት ነው ብለን ይዘነው እንቀጥላለን። እነዚህ ያቀረብካቸው ነገሮች ግን ሪሊ በጣም አሳዝነውኛል። ያም ሆኖ ደግሞ ቀርበን መነጋገር እንችል ነበር። በእነዚህም ጉዳዮች ልዩነት ካለ ኮንሰርን ካለ እኔ በሌለሁበት ያውም ውይይት ልናደርግ ቀጥሮ ይዘን እያለ ነው እንደዚህ አይነት ትችት ያቀረብከውና እሱ ቅርብ ብሎኛል። ለዛ ነው ዛሬ እንደዚህ እንድንወያይበትም የፈለኩት። ከየቱን በተቻለ መጠን ማሳጥር ሞክራለሁ። እንዳልከው ውይይት ለማድረግ ቀጠሮ ይዘን ነበረ። የቀጠሮ ሐሙስ ከሞገስ ጋር ተነጋግራችሁ እኔም ጽፌልህ ነበረ። ከዛ በኋላ ሞገስ ጋር ተነጋግራችሁ ቀጠሮ ተያዘ። ከዛ በኋላ ፕሮግራሙ በሐሙስ ዕለት እኔ እንደውም እሺ ብዬ ሐሙስ ዕለት መደበኛ ከቴዲ ጋር ፕሮግራም አለኝ እንደምታውቀው እና እሱን ሁሉ ረስቼው የሐሙሱን ተስማምተን ርዕስ ሁሉ አስቀምጠን ነበር የነበረው። አንድ ያልተስማማውበት ወይ የሆነ ነገር አለም ነበረ ልልህ ነው። በኋላ ግን የእናንተ የሮቡ ፕሮግራም ወደ ሐሙስም ኤክስቴንድ አደረገ። እኔም በኋላ ትዝ አለኝና ለሞገስ ለካ ሐሙስ መደበኛ ፕሮግራም ከቴዲ ጋር አለኝ፣ ስለዚህ ወይ ሌላ ቀን አድርገው አይነት ነገር ሳነሳለት አይ እነሱ እኮ ኦልሬዲ ሐሙስ እንደሚቀጥሉ እኮ ተነጋገሩ አይነት ነገር አለኝ። ተጻጻፍን። ኦኬ እንደዛ ከሆነ በቃ የራሴን ፕሮግራም ሰራለሁ ነው። አንድ ይሄንን እንድትወስድ ማለት ነው ስላነሳኸው። ስለዚህ ሐሙስ ዕለት የነበረው እናንተ እዛ በመቀጠላችሁ የቀረ እና እኔም ከቴዲ ጋር የነበረኝ ፕሮግራም በኋላ አስታውሼ ያነሳሁት ነው እንደው ስላነሳኸው ማለት ነው። ሁለተኛ እኔ ረቡዕ ዕለት የሰራሁት ፕሮግራም አሁንም ክሊር ለማድረግ አልደጋግምም። ረቡዕ የተሰራው ፕሮግራም የተጸነሰው ማክሰኞ ዕለት ነው። ማክሰኞ ዕለት የጸነስኩትን ፕሮግራም ወይም ማክሰኞ ዕለት የተዘጋጀሁትን ፕሮግራም ነው ሮብ ዕለት ያቀረብኩት። ሮብ ዕለትም ሳቀርብ ማክሰኞ በነገራችን ላይ ከቴዲ ጋር በነበረን ፕሮግራም ሁለት ርዕስ ወስደን ስር ነቀል ለውጥ ወይስ ጥገናዊ ለውጥ የሚልና የኢትዮጵያ ስብራት ከወዴት ስብራታችን ተጠገነ ስላለ የቱ ጋር ነው የሚጠገነው የሚል ርዕስ ሰጥተን ማክሰኞ አንዱ ፕሮግራም ብቻ ጊዜያችንን ገደለ። የዚህ የስር ነቀል ወይስ ጥገና የሚለው ሲገል ይሄ የኢትዮጵያ ስብራት የት ነው የሚጠገነው የሚለውን ከዚህ ከስምምነቱ ጋር ተያይዞ ስለሆነ አሳደር ነው። ከማክሰኞ ጀምሮ ዝግጅት ያደረግኩበት ፕሮግራም ነው። ከማክሰኞ እስከ እሮብ ኦልሞስት የ24 ሰዓት ዝግጅት ያደረግኩበት አውትላይን ያወጣውበት ፕሮግራም ነው። አንድ እሱ ከግምት አንስቼዋለሁ፣ ከግምትም እንዲገባ ማለት ነው። ከዛ በኋላም ስኬጁል ተምብኔል ተሰርቶ ስኬጁል ተደርጎ የነበረው የእናንተ ፕሮግራም ከመኖሩ በፊት ነው። ስኬጁል ተደርጎ የነበረው አራውንድ 2 ላይ እንደምገባ ተምብኔሎቹም ስኬጁሉም ለሰው ተዋውቆ ነበር የነበረው ማለት ነው፣ ክሊር እንድትወንደቱ። ከዛ በኋላ ግን የእናንተ ፕሮግራም ተጀምሮ አየሁት። የእናንተ ፕሮግራም ሲጀመር ከኤዲተራችን ጋር ተደዋወልንና ትንሽ ከፍ ፖስትፖን እናርገው፣ ምክንያቱም የኔ ኦዲየንሶች አብዛኛቸው ትራፊኩ የቴዲ ኦዲየንሶች እና እኔ የተወሰነ የሚመሳሰል ነገር አለው። ስለዚህ ብዙ ሰዎች ወደዛ ስለሄዱ ልደቱም ስላለ ብዙ ኦዲየንስ እዛ ስላለ እኔ ብመጣ ኦዲየንሱ ለጊዜው አይኖርም።
ስለዚህ ከ2 ሰዓት ከፍ አድርገው 2 ጊዜ ነው የተስተካከለው በነገራችን ላይ እንትኑ ራሱ ማለት ነው ኤዲተሮቹም ያስተካከሉት። ስለዚህ ቀድሞ የተዘጋጀ ፕሮግራም ነው። ምዕራፎቹንም ባለፈው አንስቻለሁ። አሁን እዛ ዝርዝር ውስጥ አልገባም። ፓርት 1 ምን እንዳቀረብኩ፣ ፓርት 2 ምን እንደሆነ፣ ፓርት 3 ምን እንደሆነ እስከ ፓርት 5 እንትኑን አውትላይኑን ማለት ነው። በዛ ውስጥ የእናንተን ኦልሞስት 45 ደቂቃ ወይ 1 ሰዓት አካባቢ ሰምቻለሁ። እሱንም ተናግሬያለሁ እንዳልከው ሙሉን አልጨረስኩትም፣ ግን ይሄ ከዚህ ጋር የተያዘውን ነገር ሰምቻለሁ። ስለዚህ ፓርት 5 ላይ እነዚህ የዚህ የስምምነቱን የሚቃወሙ ሰዎች እነማን ናቸው የሚለው ነው። ፓርት 5 የሚቃወሙት እነማን ናቸው የሚለው ላይ አንደኛ እኛ ምን አገባን፣ አጀንዳችን ይሄ አይደለም፣ ከአጀንዳችን አትንቀል የሚሉ አሉ። በአብዛኛው ከአማራ ብሔርተኛ ከአማራ ሳይዳ ያሉ ናቸው። ሁለተኛ እንደውም ከሞቃዲሾ ጋር መቆም አለብን፣ ተቆመን አብረን አጋር መሆን አለብን የሞቃዲሾ መንግስት ጋር የሚሉ ኢትዮጵያውያንም አይቻለው። ሶስተኛ ደግሞ ይሄ ፕሮጀክት የኩሽ ፕሮጀክት ነው ብሎ የሚያምኑ አሉ። ለምሳሌ ዛሬ እናቶ ልደቱ ብዬ አንዱ ያነሳሁት ፓርት 5 እዛ ላይ ነው ያነሳሁት። ኦኬ ከዛ ጋር ተያይዞ የተነሳ ስለሆነ ጠቅላላ ፓኬጁ ጠቅላላ ፕሮግራሙ ከነ ልደቱና ከነ ቴዎድሮስ ጋር የተያያዘ አይደለም። ይሄንን ነው ለማሳወቅ የሞከርኩት ማለት ነው። ስለዚህ ለፕሮግራሙ የተዘጋጀው አውትላይን እንደ አይ ዶንት ኖ እንግዲህ አንተ ታውቃለህ የሚዲያ ዝግጅት ከ15 16 ሚዲያዎች ነው ሞኒተር ያደረኩት። እነሱን ነው ያመጣሁት እና አልጀዚራ ሌሎቹንም የግለሰቦች አስተያየት፣ ሪፖርተር ጋዜጣ የህዝቡ አስተያየት ምን ይላል፣ እነዚህን ሁሉ እናንተ በምትሰሩበት ሰዓት ላዘጋጀው የምችለው ነገር አይደለም። ኤርሚያስ ይቅርታ ኤርሚያስ አንድ ጊዜ አሁን ስትናገር የኩሽ አላማ ነው አይ እንትን ነው እኔ ብለው ያልነበረ ነው አሁን አዲስ ይዘህ የመጣው የኩሽ አላማ ነው ብለው የሚያምኑ ሰዎች አሉ። ልደቱ ያስቼ ማለት ነው እንደውም አንተው ምንድን ነው በወቅቱ ቆይ አይደለም ብያቃለሁ ወይ ይሄ አጀንዳ እዛው ውይይት ላይ እኔ እኮ በጽሁፌም የኩሽ መንግስት ወዘተ ምናምን የሚባለው ጋር አንስቼ ነበር ብለሃል አይደል? ቴድሮስ እንደውም በቴድሮስ እየተናገረ በመሃል ገብተህ ማለት ነው ልክ አይደል? እንደሱም አንስቼ ነበር ማለት አሁን እየቀረበ ያለው የባህር ጥያቄ እነ ዶክተር አብይ እያቀረቡ ያሉት የኩሽ አጀንዳ ነው ብዬ አላውቅም። ማለትም ውይይታችሁ እኮ የባህር በር የስምምነቱ አጀንዳ ነው፣ በዛ ውስጥ ነው አይደል? እኔ የኩሽን ጉዳይ አስምሬ ነው ያነሳሁት። ያልኩት ምንድን ነው የመንግስትም ሀሳብ ነው ብዬ አላምንም። የዶክተር አብይ ነው እንደዚህ ብዬ ካላመንኩ እንዴት የኩሽ አጀንዳ ይሆናል? ይሄ አጀንዳ ነው የውይይታችሁ ስምምነቱ ላይ ነው አይደል ስትወያዩ የነበረው በዚህ በሶማሌላንድና በኢትዮጵያ በዛ መሃል ነው አንተ ያነሳኸው አይደል? እኔ ሄዶ ማየት ስለሚቻል ማለት ነው። ያንን በዛ መሃል ስታነሳ ለምን በመሃል ላይ አነሳኸው? እሺ እሱን ልወቀው። ምክንያት አለኝ። እሱን ላብራራልህ እችላለሁ። ያነሳሁትም ሳነሳውም የተጠቀምኩትም ቃል አሁን እየቀረበ ያለው የባህር በር ወይም የወደብ ጥያቄ የኩሽ አጀንዳ ነው ብዬ አላልኩም። አሁንም ደገምከው እኮ አንተ የእነ ልደቱ ሀሳብ አላልኩማ። ያላልኩትን ነገር ነው ካላንተው ኖ ኦኬ። ውይይት ስታረጉ በዛ በውይይት መሃል እንደውም ቴዎድሮስ ሪዮት እየተናገረ በመሃል ይሄን አጀንዳ እኮ በኩሽ በምናምን በሚለው ነገር ያቺን ሀሳብ እንዴት አመጣሃት እኮ ነው ያለው። እሱን ላብራራልህ ለምሳሌ ምክንያቱም ውይይቱ ሴንተሩ የስምምነቱ ስለነበረ ከዛም በፊት በወረቀቴ ላይ ታስታውሳለህ የዛሬ ወር ከምናምን ነው 2 ወር አካባቢ የቀይ ባህር ኢሹ ሲነሳ ወረቀት ጽፌያለሁ። እዛ ላይ ነው የኩሽ የሚባለውን ጉዳይ ያነሳሁት። 3 ሀሳብ ነው ያነሳሁት። በአሁኑ ወቅት እነ ዶክተር አብይ እያቀነቀኑት ያለው የባህር በር ጥያቄ የቀይ ባህር ጥያቄ የህዝብና የሀገር ጥያቄ ነው ወይንስ የዶክተር አብይ የስልጣን ማስቀጠያ ጥያቄ ነው ወይንስ ደግሞ ይሄ አዲስ የተፈጠረ አሁን የኩሽ አስተሳሰብ ጥያቄ ነው? ከሶስቱ የየትኛው ነው ብዬ ራሴ ጥያቄ አቅርቤ መደምደሚያዬ ምንድን ነው የሚለው ይሄ ሀሳብ አሁን የኢትዮጵያ ህዝብም ጥያቄ አይደለም፣ የኩሽ አስተሳሰብ አለን የሚሉ ኃይሎችም አስተሳሰብ አይደለም። ይሄ ሀሳብ የዶክተር አብይ የስልጣን ማስቀጠያ አጀንዳ ነው ብዬ ነው የደመደምኩት። ኦኬ። ስለዚህ አሁን እያልከኝ ያለው የኩሽ አጀንዳ ውስጥ የገባ አይደለም፣ ስለ ስምምነቱ የሚወራው አይደለም። ይሄን ጉዳይ ግን በእንዲህ አይነቱ ጥያቄ ዙሪያ በምናደርገው ዲስኮርስ ማንሳት ተገቢ ነው። ምክንያት አለኝ ይሄን የምልበት ተገቢ ነው።
እኮ አሁን ዛሬ ጧት ሰምተህ ሊሆን ይችላል ኤርሚያስ አይደል እንዴ? የኦሮሞ ተወላጆች እኮ ሶማሌ ውስጥ እኮ እየታደሙ እኮ ነው። ችግር ውስጥ እኮ ዜጎቻችን ወንድሞቻችን። የሶማሌ መንግስትም ይሄን ማድረጉ ትክክል ነው ብዬ አላምንም። እንደውም በዚህ አጋጣሚ ትክክል አይደለም። ይሄ አጀንዳ በፍጹም የህዝብ ጥያቄ አይደለም፣ የኦሮሞ ህዝብም ጥያቄ አይደለም። ለይቶ የኦሮሞን ህዝብ እዛ ለማጥቃት አሁን መጣሩ ትክክል አይደለም። ግን የሚያሳይ ምንድነው? ይሄን አጀንዳ ራሱ ሶማሌዎቹ የኢትዮጵያ ህዝብ አጀንዳ ሳይሆን የኦሮሞ ፕሮጀክት አድርገው እያዩት ነው። እንደዚህ ብለው እንዲያስቡ ያደረጋቸው ተረካለ አላግባብ የተተረከ ያለ ምክንያት አይደለም ማለሰው። በተጨባጭም ሂደቱ እያሳየ ነው ማለት ነው እንጂ አንድም ቀን እኔ አሁን የባህር በር ጥያቄ እየቀረበ ያለው የኩሽን ኤምፓየር ለመፍጠር ተብሎ ነው ብዬ አላውቅም። በቃ አይ እንደዛ ከሆነ ዛትስ ፋይን። አሁን ያልኩ ያለሁት በውይይቱ መሀል ያንን ሀሳብ ስታነሳ ሰምቼ ስለነበር ኩሽ የሚለውን ገልጸ ስለነበረ የኔ አንደርስታንዲንግ በወቅቱም ያን ነገሮች ብዙ ከዛ በፊት ያሉትን ማአት ፕሮግራሞች በኋላ መለሳለሁ ብዬ ነው ከዛ ጋር ተሳስረው አንተ አይደለም ያልኩ ያለሁት የሚነሱ ስለነበሩ ይሄን አጀንዳ ከኩሽ ጋር የሚያስተሳስሩት አሉ። ለምሳሌ ወዳጄ ልደቱ እንደዚህ ሲል ሰምቻለሁ የኩሽ ፕሮጀክት አሁን አላልኩም ነው ያልከኛለሁ። and at the same time የወደቡ ጉዳይም ወይም ደግሞ የዚህ የአርሚ ቦታ መስጠቱም የቀይ ባህር ወዘተ የሚባለው ከኩሽ ጋር የተሳሰረ አይደለም። እኔ እንደዛም አላስብም ነው ያልክ ያለው። እንለፈው በዛ ያላልከውን ካልኩኝ ማለት ነው። ኦኬ ሁለተኛ ቀደም እንዳልኩት የአጠቃላይ ፕሮግራሙ የእናንተ ላይ ፎከስ ያደረገ አርጋችሁን ያሰባችሁትም የተናገራችሁትም የኔ ቅሬታም እሱ ነው። ለምሳሌ የጋራ የአገዛዝና ብሔራዊ ጥቅምን ልደቱ አገናዝብም ወይ ቴዲ ወይ ምናምን ያልኩ አርጋችሁ ነው ያሰባችሁት። ቀደም እንዳልኩት የኔ the whole package አንስቼ ከብሔራዊ ጥቅም አንፃር ግን አሁንም ምን የምደግፈውን ሐሳብ ላንሳ። አሁን ለምሳሌ የጦር ቀጠና የጦር ቦታ ማግኘት ሚሊቴሪ ቤዝ ማግኘት ብሔራዊ ጥቅም ነው ያምናለሁ። ሶ ከአገዛዝ ባሻገር ነው ማየው አሁንም ቢሆን ማለት ነው። ስለዚህ እኔ ከአገዛዝ ባሻገር የሆነ ስለሆነ ለኔ የአገሪቷ ብሔራዊ ጥቅም ነው። አብይ ሆነ ነገ ጃልማሮ ጠቅላይ ሚኒስትር ሆነ ከነጎዲያ እስክንድር ነጋ መጥቶ ጠቅላይ ሚኒስትር ሆነ ያው ታጣቂዎቹ ስለሚሆኑ ማለት ነው በብዛት አሁን ያው ፖለቲካው ቢሆኑም ሰዎቹን ሳይሆን ማየው እኔ ሚሊቴሪውን ነው ማየው። ሚሊቴሪውን ሳይ ደግሞ የሚሊቴሪ ቤዝ መኖሩን ዛሬም ቢሆን እደግፋለሁ። ብዙ ምክንያቶች ሊኖሩ ይችላሉ። አንዱ መወያያ ነጥባችንም እንዲሆን ፈልጋለሁ በዚህ አጋጣሚና ስለዚህ እኔ እንደ ብሔራዊ ጥቅም አየዋለሁ ይሄን ነገር በተለይ የወታደራዊ ቤዝ ማግኘትን እምደግፈው ሰው ነኝ። ኒርሊ ሶማሌ ሞቃዲሾ ላይ የግብፅን ወታደራዊ ቤዝ እያየው እኛ አይኖረንም የሚለው ነገር ግብፅ ያዘጋጀችው ለኢትዮጵያ ነው ብዬ ስለማስብ ማለት ነው። ዳሜጅ አለው ወይ ምናምን አለው በኋላ ልንነጋገር እንችላለን። ስለዚህ እኔ እንደ ብሔራዊ ጥቅም አሁንም ቢሆን እመለከተዋለሁ የዚህን የወታደራዊ ቤዙን የማግኘት በዋናነት ከወታደራዊ ቤዙ ጋር ማግኘት። ችግሩ ምንድነው ነው ያልኩት። አሁን ኤርሚያስ የውይይታችን እኮ አሁን እኔ ባቀረብኳቸው ሐሳቦች ዙሪያ ነው እየተወያየ ያ እንትን የአገዛዝና ብሔራዊ ጥቅም ስላልከኝ እሱማ የሐሳብ ልዩነት ነው እንመጣበታለን። ይሄን ከጨረስን ብሔራዊ ጥቅም ኖ የኔ ቅሬታ ሳምበል ያንን ካላሰበ ብሔራዊ ጥቅም አይደለም ብሎ ያስባል የሚሊዮን ይወስዳል። ያንተን አስተያየት ትሰጣለህ። የኔ ቅሬታ አንተ ይሄ ጉዳይ የብሔራዊ ጥቅም ጉዳይ ነው ብለህ ስላመንክ አይደለም። መብት ነው። እንደዚህ አይነት አስተሳሰብ አንድ ሰው ቢይዝ ለኔ ምንም ችግር የለውም። ጤናማ አስተሳሰብ ነው። ማላምንበትም ቢሆን ማለት ነው። ገብቶሃል? ስለዚህ እናንተ ይሄን ሐሳብ መቃወማችሁ ትክክል አይደለም፣ አገሪቱ በዚህ ምክንያት ይጠቅማል ብለህ አርጊው ብታደርግ ምንም ችግር የለብኝም። አንተ ግን ያልከው ምንድነው? እናንተ ውስጥ ብዙ እኮ ነው ልደቱ። እናንተ ውስጥ ያልኩት እንዳውም ከኛ ውስጥ እንዳውም ከሶስት ኤርሚያስ አስጨርሰኝ። ከሶስታችን እንዳውም የኔ ስም ብቻ ነው የጠቀስከው። የሁለቱ ቴዲዎችም ስም አልተጠቀሰም። ሐሳቡንም ስትሰጥ ያደረጉትን ውይይት ተከታትየዋለሁ። 10 ደቂቃ በኋላ ነው የ45 ደቂቃ አንድ ሰዓት ተከታትያለሁ። በዚህ ሐሳብ ላይ ስሜንም ስታነሳ ልደቱ እኮ ይሄ ጉዳይ የዶክተር አብይን ስልጣንም ሊያሳጥር ይችላል ሁሉ ብሏል። ወደሱ ይመጣል ይዟል። ከዛ ጋር ያይዘ ነው የኔ ቅሬታ። ለምን ይሄ ሐሳብ ስተት ነው ብለህ አልክ አይደለም። ስተት ነው ብለህ መከራከር ትችላለህ። ይሄን እያሉ ያሉት ያገረንና ያገዛዝን ልዩነት
ባለማወቅ ነው ባለማየት ነው ብለህ ነው ያስቀምጥከው። ስርዓቱን ለመቃወም ብለን ተቃውሞ እያቀረብን እንደሆነ አድርገህ ነው ያቀረብከው። ከዛ ደግሞ ከምን ጋር አያያዝከው? የሻዕቢያ ተልእኮ ነው አልክ ደግሞ። ኖ አሁን ሊስን እኔም ልናገር፣ ካታጎሪዎቹን አስቀምጫለሁ። ይሄ አጀንዳን የሚቃወሙት እነማን ናቸው? እኔ በኋላም እንኳን ስቻለሁ በምንም ተአምር ልደቶና ቴዲዎችን የሻዕቢያ አጀንዳ ብዬ ልቃወማቸው አሉ። ወደ ሄስቲ ወደሚባለው እመለሳለሁ። እኔ የተረዳሁት ሆነስትሊ ብትነግረኝም ጠቅላላ ፕሮግራሙ እናንተ ላይ የተሰራ አድርጋችሁን የወሰዳችሁት አይደል? እንደዛ ነው። እኔ አሁን ከአንተ የምፈልገው ይሄን ጉዳይ ተቃውሞ እያቀረብን ያለ ነው ስርዓቱን ለመቃወም ብለን ነው ወይስ በራሱ በአጀንዳው ላይ ተቃውሞ ስላለን ነው? የትኛው? እኔ ደግሞ ምልህ የብሔራዊ ጥቅም አጀንዳ አለው። ስለዚህ ችግር የለውም እኮ ብሔራዊ ጥቅም ባለው ነገር ላይ በተለይ ስፔሲፊክ አድርጌዋለሁ፣ ወታደራዊ ቤዝ ብዬዋለሁ። እዛ ላይ የብሔራዊ ጥቅምን ማየት ያስፈልጋል። ካገዛዝ በላይ ነው ብዬ ደግሞ እኔ አምናለሁ። ካገዛዙ ተሻግሮ መታየት አለበት ብዬ ነው ያነሳሁት። ይሄን ነው ለማለት ይፈልገው። ወደ ሁለተኛው ሄስቲ ጀነራላይዜሽን ያልከው፣ ይሄን ግልጽ አልሆንክም። አሁንም በዛ እምነት ነው የቀጠልከው ማለት ነው። እኛ ይሄን ነገር እየተቃወምን ያለ ነው የብሔራዊ ጥቅምንና ያገዛዝን ልዩነት ስለማናውቅ ስርዓቱን ለመቃወም ብለን ያቀረብነው እያልከኝ አይደል? እንደዛ አይደለም ያልከው። አሁን ካላልኩም በለኛ አይደለም በለኛ የተሳሳተ ሐሳብ ነው አቋም ነው የያዛችሁት ነው እንጂ ማለት ያለብህ ለምን ሞቲቫችንን ጥያቄ ውስጥ አስገባዋለህ? ሞቲቭ አይደለም። አሁንም ላንሳለህ። እኔ ለምሳሌ የሚሊቴሪ ቤዙን ጉዳይ እደግፋለሁ። ያንን ያላዩ ሰዎች የብሔራዊ ጥቅምን ካገዛዙ ለይተው ያላዩ ናቸው ብዬ አምናለሁ። ባጭሩ ልመልስልህ። ስለዚህ የሚሊቴሪ ቤዙ ከብሔራዊ ጥቅም ጋር መተሳሰር አለበት። የትኛውም ስርዓት መጣ ሜዳም የብሔራዊ ጥቅም ጉዳይ አድርጌ ነው የማስበው ነው እያልኩ ያለው። አንደኛ እኛ ስለ ሚሊተሪ ቤዝ አላነሳንም፣ አልተነጋገርንም። ያኔ በሱ ጉዳይ ላይ ማብራሪያ ሰምተው ከሆነ ግብፅን አንስቼ እኔ ስለ ሚሊተሪ ቤዝ አላነሳንም። እንዳውም ዝርዝር ጉዳይ ውስጥም አልገባንም። ይሄ ጉዳይ አሁን የተነሳው ለምንድን ነው? ለማን ተብሎ ነው? ለኢትዮጵያ ሕዝብ ተብሎ ነው ወይስ ዶክተር አብይ ናቸው የሚያቀነቅኑት? ምንስ ጣጣ ያመጣል በሚል ነው ያየነው። ከዛ ውጭ አይደለም። እኔ አሁን አንተ ነገርከኝ አይደለ? እቀበላለሁ። ኤርሚያስ እንደዚህ ብሎ የሚያምነው ለገዢው ፓርቲ አድሮ ነው ወይም መንግስትን ለመደገፍ ብሎ ነው አልልም። ያን ካልኩ ሞቲቭህን ጥያቄ ውስጥ አስገባው ማለት ነው። በቃ ይሄ ጉዳይ ለሀገር ይጠቅማል ብለህ አምናሃል፣ መብት ነው፣ አከብራለሁ። ያ እንደዛ ነው የኔን ማየት ያለብን። ይሄ ጉዳይ ስቃወም አገዛዝን ለመቃወም ብዬ አይደለም አጀንዳውን እየተቃወምኩ ያለሁት። ራሱ አጀንዳው አሁን መነሳቱ እየተሄደበት ያለው መንገድ ስህተት መሆኑን ስላመንኩ ነው። አገዛዝን ለመቃወም አይደለም እኮ ልደቱ፣ እዛ ጋር እኮ ነው የተለያየ። አገዛዝን ለመቃወም ብላችሁ ተቃወሟችሁ አላልኩም። ከብሔራዊ ጥቅም አኳያ መታየት አለበት። ስለዚህ አገዛዝና ብሔራዊ ጥቅምን እንለይ። አንተ እኮ ያቀረብከው ሁለቱን አይለዩም ማለት እኮ ሌላ እኮ ነገር አይደለም። አሁን አገዛዙን ስለምንቃወም ብሔራዊ ጥቅማችንን ማየት አልቻልንም ማለት ነው። which is wrong፣ ትክክል አይደለም። በተግባርም ደግሞ በተጨባጭ አጀንዳው ከመጣ በኋላ የታየው ትክክል መሆናችንን የኢትዮጵያን ብሔራዊ ጥቅም ምን ያህል የሚጎዳ አካሄድ እንደሆነ በተጨባጭ እየታየ ነው እስከዛሬ ወልድ ድረስ። ኢቭን ዜጎቻችን ያወራል እኮ አይደል እንዴ? ሶማሌ ውስጥ ያሉ ዜጎቻችን በስደት የሚኖሩ እኮ አደጋ ውስጥ የወደቁበት በኋላ ልንነጋገር። እኔ አሁን ልዩነትን ማክበር አለብን እኔ እናንተም። እኔም ያንተን አጀንዳ አንተ የምታነሳውን አስተሳሰብ ሞቲቭን ጥያቄ ውስጥ ማስገባት የለብንም። አንተም የኔን ማስገባት የለብንም። በራሱ ባስተሳሰቡ ነው መሞገት ያለብን። አለበለዚያ ያው የተበላሸ የፖለቲካ ሂደት ውስጥ ገባን ማለት ነው፣ ፍረጃ ውስጥ ገባን ማለት ነው። ያው እናንተ ጋር ያየሁትም ይመስለኝ እንደገባኝ እኔ ጥቅል ሆል ፕሮግራሙ እናንተ ላይ የተሰራ አድርጋችሁ ስለቆጠራችሁ ከዛ እያንዳንዱ ነገር ጎትታችሁ ወደ ራሳችሁ ስለወሰዳችሁ ነው እንጂ እኔ ለምሳሌ ቆይ ልደቱ ልጨርሰው። ከሲያድ ባሬ ጋር ቆማለሁ ያሉትንም አንስቻለሁ። እነዚህ ሰዎች ለእኔ ካገዛዙ ጥላቻ የሚመነጭ ሊሆን ይችላል እንጂ ብሔራዊ ጥቅም አላዩም ብዬ አስባለሁ። ስለዚህ እዛ ላይ ያሉት ካታጎሪስ እያንዳንዱን ወስዶ የተነገረው ነገር ከኛ ጋር ነው ካላችሁ የስ ወደዛ ድምዳሜ መምጣት ይቻላል። እኔ ግን የሚቃወሙት በፓርት አስቀምጫለሁ። አሁን አንተ ልክ አይደለም ኤርሚያስ ያልከኝ ለምሳሌ ከኩሽ መንግስት ጋር የተባለው ትክክል አይደለም ስለኝ በቃ አይ ድሮፕ ኢት።
አንዱ ሐሳብ ይሄ ስለሆነ ማለት ነው። ከብሔራዊ ጥቅም አኳያ ግን እኔ ለምሳሌ ስፔሲፊክ ሆኛለሁ። በነገራችን ወታደራዊ ቤዙን ግብፅንም አንስቼ ሞቃዲሾ ላይ መሆኗን አንስቼ ወዘተ አንስቼ ዋነኛ የውጭ ብሔራዊ ስጋት እሷ ናት ብዬ ስለማምን ያን በምታደርግ ሰዓት የትም ቦታ ላይ ሚሊቴሪ ቤዝ ብናገኝ ጎረቤቶቻችን ላይ እኔ የምደግፈው የብሔራዊ ጥቅም አድርጌ ነው የምወስደው ነው። ኦኬ ይሄ አንዱ ነው። ሜቢ እዚህ ላይ ኮሜንት ካለ ስትናል። አንደኛ አሁን በምትለው መረጋጋት አይደለም ሀሳቡን ያቀረብከው። በጣም ስሜታዊ ሆነህ ነበር፣ ተናደህ ነበር። ከመናደድ የተነሳ ሞቲቬት ነው ኮምት ነው መልሰህ ልታየው ትችላለህ። ኤርሚያስ ግን የለም አዳምጠኝ። ከመናደድ የተነሳ ምን አልክ? ይሄን ሀሳብ ከተቸ በኋላ ካቀረብክ በኋላ በቃ ኢትዮጵያ ውስጥ ከዚህ በኋላ አንድ የሚያደርገን አጀንዳ የለም፣ ስለዚህ ኢትዮጵያ ተደጋግመና እንለያይ ብለን መነጋገር ነው ያለብን ብለህ አልክ። መጀመሪያ እኛን ብሔራዊ ጥቅምንና አስጨርሰኝ እንዴ ብሔራዊ ጥቅምንና አገዛዝን የማይለዩ ናቸው ለሀገር ተቆርቋሪዎች እንዳልሆነ እናንተ ያላልኩኝም ልደቱ እንዴ አዳምጠኝ ስለኝማ ያላልኩት የምናገረውን ነገር ማለት ነው አይደለም እናንተን ያላልኩትን ነገር እንዴት ነው ማዳምጥህ? 5 ሰከንድ ስጠኝ። የተናገርከውን ነገር ነው የምናገር። እኛን አገዛዝንና ብሔራዊ ጥቅምን ለይተን ማናያርግህ ከተቸህ በኋላ ራስህን የብሔራዊ ጥቅም ተቆርቋሪ አድርገህ ካቀረብክ በኋላ ወዲያው ወዴት ሄድክ? እንደውም መለያየት አለብን፣ ከዚህ በኋላ አንድ የሚያደርገን ነገር የለም ነው ያልከው። ከዚህ አስተሳሰብ በላይ ብሔራዊ ጥቅምን የሚጎዳ የለም አንተ ካነሳው። አጭር ነገር ላንሳለህ። ዱ ዩ ቲንክ ኤርሚያስ ለገሰ ልደቱን ቴዲንና ቴዲዎችን የብሔራዊ ጥቅምና የአገዛዝ ልዩነት ማቁ ብሎ የሚናገር ሰው ነው ብለህ ታምናለህ? እኔም እኮ የገረመኝ እኮ ነው። ዛት ኢዝ ዋይ ሾክ ዲሆንኩት እኮ ለዛ እኮ ነው ማለት በዚህ ደረጃ የሚያስብ ነው ኤርሚያስ ብለህ ካሰብክ በቃ እኔ አታውቅኝም። ራስህ ያደረገውን ውይይት መለስ በልና እየው መነሻ ያደረገው ውይይታቸውን አይቼዋለሁ፣ ከ10 ደቂቃ በኋላ ነው የወጣሁት ብለህ ነው የተናገርከው። ስሜን ጠቅሰሃል። ከዛ በኋላ ደግሞ መደምደሚያ ምን አደረግክ? አሁን እኮ ነገርኩህ እኮ ልደቱ። ለምሳሌ ኮምፖነንቶቹም ሆል ያው አልኩ መልሰም የኔንም እኔ እኮ አሁን ይበቃኛል እኮ እኔ እናንተ አገዛዝንና ብሔራዊ ጥቅምን ለይታችሁ አታውቁም ብዬ አልልም ካልክ በቂ እኮ ነው። የተላለፈው መልዕክት እሱ ስለነበረ ነው እኔ የከፋኝ እንጂ እንደዛ ብለህ ካመንክ ልደቱን እና ወዳጆቼን ወንድሞቼን ቴዲና ትናን በምንም ተአምር ልልም አቃቅም የለኝም። እናቆመው። ሁለተኛው ይሄ ኤስቲ ጀነራላይዜሽን ያልከው ነው። ይሄ ነገር ከዚህ በፊትም if you remember ያው ስር ላይ ስላለ የውይይት ስናደርግ ትንሽ ተከራክረንበት ነበረ። ማለት እንትኑ ለየት ቢልም በቃሉ ጋር በነበረው በመጀመሪያው የአዲስ አበባ ጽሁፍ ላይ ማለት ነው። የአዲስ አበባ ጽሁፍ ላይ ያ ኮርኔል ምናምን የሚባል ታስሮ የወጣውን አነሳው እና እንዲህ አይነት ነገሮች የመገንጠል ጥያቄዎች ጋር ተያይዞ ማለት ነው። የዛኔም አላስተዋልክ ከሆነ አላውቅም፣ ግን ይሄ ነገር ከአንድ ግለሰብ ተነስቶ አጠቃላይ ድምዳሜ ላይ መድረስ ኮሎኔል ገመቹን ማለት ነው። ኮሎኔል ገመቹ ኮሎኔል ገመቹ ከአንድ ነገር ተነስቶ አጠቃላይ ነገር መድረስ እንደውም ፋርዘር ሄድኩኝ ስለሰውየው 3 ወር እንደዚህ የነበረ እስር ቤት ውስጥ የነበረ ንዴት ውስጥ ያለ ሰው ምናምንን እንደ ጽሁፍ ላይ ይዞ መምጣት ለኔ ከአንድ ቁንጽል ነገር ተነስቶ ጀነራላይዝ ማድረግ ነው። የዛኔ ማንስችላለው ማለት ነው። አንድ ሁለተኛ አሁንም በጽሁፍ ላይ ንዑስ ርዕስ አድርገው መጣ። ይሄንን የዚህ የኩሽ ምናምን የሚባለው በኋላ ወደ ውስጥም የዛን ማብራሪያ ስታስቀምጥ አይ ቲንክ ዘ ሴም ፐርሰን ነው የተጠቀምከው። ሌሎች ማብራሪያዎች ጽሁፍ ላይ የተጠቀምከው አይመስለኝም። ከረሳሁት እነዚህ ልትል ትችላለህ። ግን ሜይን ታይትል አለ፣ ቀጥሎ ያለው የዚህ የኩሽ ምናምን የሚለው ታይትል ነው። ወደ ውስጥ ገብቼ ስመለከትም ያው ሰው መሰለኝ የተጠቀሰው ወይም ዝርዝር ነገር የተጠቀሰ የለም። 2 ስለዚህ የሄስቲ ጀነራላይዜሽን ጉዳይ ያመጣሁት ከሆነ ስፔሲፊክ ነገር ተነስቶ ኢንፍሉዌንስድ ከመሆን የመነጨ ወደዚህ የመጣ ነው። ከዛ በኋላ አሁን የሰሞኑ ደግሞ በርካታ ሚዲያዎች ሳምንቱን ሙሉ ከ15 ቀን አንዳንዶቹንም አሳይቻለሁ። አይታቸው ሊሆን ይችላል፣ አላየዎቹም አላቅም። ግን 50% ኦፍ የኩሽ መንግስት ምስረታ ተጠናቋል እያሉ የሚናገሩ ረዳት ፕሮፌሰር ማዕረግ ያሉ ሰዎች፣ ሚዲያ ያለ ሰዎች፣ ሌሎችም ዲጂካሌ ምናምን የሚባሉ እዚህ ማምጣት አልፈልግም
5-6 ሚዲያ የኦልሬዲ የኩሽ እንደዚህ መመስረቱ የሚያሳይ ነገሮች አሉ። ስለዚህ እኔ ስፔሲፊክ እነዚህ ብለህ ልደቱ ያስቀመጥከው ነገር የለም። አሁን የምጠይቅህ እንደ ውይይትም የሚሆን ማለት ነው። ከዚህ ተነስቼ ሄስቲ ጀነራላይዜሽን ደርሷል። ከአንድ ነገር ወይ ከሁለት ነገር ተነስቶ አጠቃላይ ድምዳሜ ላይ ደርሷል የሚል እምነት ይዣለሁ። ይህንንም ተናግሬያለሁ። ሄስቲ ጀነራላይዜሽንም ብያለሁ። አሁን ልክ አይደለህም ያልከው ፋርዘር መረጃዎችና በኋላም ስታመጣው እንደገባኝ እኔ ድርጅታዊ አቅም የለውም ብለሃል። በኋላ ድርጅታዊ አቅም እንደዚህ አይነት ነገር የለውም ስትል ታዲያ ከየትኛው ተነስቶ ነው በጥያቄም ይዤው ስለነበረ እዚህ ነገር ውስጥ የገባው የሚል ነገር አንስቻለሁ። ስለዚህ የሄስቲውም ኩሽን በሌሎች ተጽዕኖ የሚለው ሁለተኛና ሶስተኛ አስተሳስሬ ነው የማየው። ይሄ አድራሻ የሌለው ጽሁፍ የማህበረሰቡን ያስቀጣል ምናምን ትለው የመጀመሪያው ብንጨርስ ይሻላል ከቢደራረብ። አሁን ሁለት ነገር ነው ያነሳው። አንደኛ በተደጋጋሚ ስትለው ሰማለሁ ኮሎኔል ገመቹ ግለሰብ ነው ስትል፣ አንድ ጥያቄ ልጠይቅህ። ኮሎኔል ገመቹ የኦነግ ስራ አስፈጻሚ አባል መሆኑን አታውቅም? ግን የኦነግ እንደ ድርጅት ይሄን ውሳኔ የወሰነበት አይደለም። እሱም ታውቃለህ አንተ አይደለም? አመራር መሆኑን ታውቃለህ አታውቅም? አውቃለሁ። ኩሽ ሚዲያ ላይ መሆኑን አላውቅም። አመራር መሆኑን አዳምጠኛ። ኩሽ ሚዲያ ላይ በሁለት ክፍል የሰጠው አስተያየት የኦነግ አመራር መሆኑን እየጠቀሰ እንደሆነ አልሰማህም? ሰምቻለሁ። ስለዚህ ለምን እንደ ግለሰብ ታየዋለህ? እንደ ግለሰብ ብቻ አሁን ቀን ደምረዋ ግለሰብ ብቻ ሳይሆን የድርጅቱ አቋም አይደለም። እኔ ነው አላልኩም እኮ ስለማልፈልግ ነው ልደቱ። በኖርማል አግባል ብዬም ስለማላምን ላያይዝልህ። አሁን አንደኛ ሻለቃ ዳዊትን እንደ ትልቅ የፖለቲካ ሰው የቆጠርክ ኮሎኔል ገመቹን ለእኔ ከሻለቃ ዳዊት በላይ ኮሎኔል ገመቹ በኢትዮጵያ ፖለቲካ ትልቅ ተጽዕኖ ያለው ሰው እኔ አላምንም። አንተ አልኩህ እኮ የኦነግ አመራር ነው። ከዚህ ቀደምም ደግሞ የኦነግ ወታደራዊ ክንፍ ኃላፊ የነበረ ሰው ነው። ስርዓቱን በከፍተኛ ደረጃ ስለሚቀናቀነው ከ7-8 ጊዜ በላይ በተደጋጋሚ ሲያስረው ሲፈጥረው የነበረ ሰው ነው። ትልቅ የፖለቲካ ተዋናይ ነው። ይህን ሰው እያሳነሰ ግለሰብ ነው ማለት ትክክል አይደለም። በኦነግ ስም መግለጫ እየሰጠ በየሚዲያው እየቀረበ ትክክል አይደለም፣ ኮንሲስተንት አይደለም። ሌሎችን በምትተችበት ብዙ የፋኖ ሰዎችን ምናምን ስትተች ይሰማል። በትችቱ ተገቢ ነው። አመራሮችን ተቻለሁ። ይሄም ሰውዬ አመራር ነው። እሱ ብቻ አይደለም። እሱ የሚለውን ሀሳብ የሚያጠናክሩ ጎንደር ድረስ ወይም አብዛኛው ጎጃም፣ አብዛኛው ጎንደር፣ ሙሉ ወሎ የኦሮሚያ ነው የኦሮሞ ነው ብለው የሚሉ በቲኡርጋ የኦነግ ፒአር ታውቋል። እነዚህ ሁሉ ሰዎች የሚናገሩት ሀሳብ አለ አይደል እንዴ? ስንተች ሁሉንም ነው መተቸት የለም። እነሱን ኤክስፕሌን አድርገሃል በጽሁፍም ወይ ንገር ልምጣለህ፣ ችግር የለውም። እኔ አስጨርሰኛው። አንደኛ ግለሰብ ነው የምትለው ነገር ትክክል አይደለም። ሁለተኛ ኢብን ግለሰብ ቢሆን በፖለቲካ እንዲህ አይነት አስተሳሰብ ተንቆ አይተውም። ለምን? ሁሉም ነገር የሚነሳው ከአንድ ግለሰብ ነው። መጀመሪያ ኢትዮጵያ ውስጥ የብሔር ፖለቲካ፣ የመገንጠል ጥያቄ፣ ብዙ ነገሮች ከአንድ ሰው ነው የሚነሱት ሀሳቦቹ። ኋላ ነው የድርጅት ፕሮግራም የሚሆኑት፣ የድርጅት አቋም የሚሆኑት። አንዱ ይሄ ነው። ሌላው ኢብን ኮሎኔል ገመቹ የፓርቲ ሰው ነው መሆኑን እንኳን እያወቅኩ ማለት ነው አንተ እንደምትለው ሄስቲ ጀነራላይዜሽን ውስጥ አልገባሁም። ምንድን ነው ያልኩት? ሄስቲ ጀነራላይዜሽን ሎጂክ 1 ፍሬሽማን የምንማረው ትምህርት ነው አይደል? ለምሳሌ በጣም ታዋቂ የሆነ ምሳሌ ምንድነው እዛ ኮርስ ላይ የምንማረው? ሂትለር ናዚ ነው፣ ስለዚህ የጀርመን ህዝብ። እኔ ኮሎኔል ገመቹ ይሄን ሀሳብ አቀነቀነ። ከዛ መደምደሚያ ምንድነው? ሂትለር ብለህ ተቋረጠ። ሂትለር ናዚ ነው ኤግዛምፕል ስትሰጥ፣ ሂትለር ናዚ ነው፣ ስለዚህ የጀርመን ህዝብ ሁሉ ናዚ ነው ብሎ መደምደም ነው ሄስቲ ጀነራላይዜሽን ማለት። ግን ሌሎች ስትሮንግ ምሳሌ ነው ያመጣው። ኮመን ስለሆነ ነው። ኮመን የሆነ ሊትሬቸር ውስጥ በሰፊው የሚጠቀስ 101 ኮርስ የሚወስድ ሰው የሚያውቀው ኤሌመንታሪ ነገር ስለሆነ ነው የጠቀስኩት። ሄስቲ ጀነራላይዜሽን ማለት ለምሳሌ ኮሎኔል የዛሬ 8 ዓመት የጻፍኩት ጽሁፍ ነበረ። አሁን ነፍሱን ይማረውና ይሄ ማነው ተስፋዬ ገብረአብ የጻፈው ላይ ምሳሌ ልስጥ። ሄስቲ ጀነራላይዜሽን ጽሁፍም ስለጻፍኩበት እኔ ስለነሱ ጋር ምሳሌ አንተ ከባድ ነገር ስላመጣ ነው። ለምሳሌ እሱ ምን አለ? ናዝሬት እግር ኳስ ሲመለከቱ የኢትዮጵያና የሆነ ቡድን ሲጫወት የኦሮሞ ልጆች ይሄን ደገፉ፣
ስለዚህ የኦሮሞ ልጆች የኢትዮጵያን ብሔራዊ ቡድን አይደግፉ ማለት ዛትስ ዋት የስቲ ጀነራል ያልኩት ከስፔሲፊክ ነገር ተነስቶ ወደ ጀነራላይዝ ሄደ ነገር ማለት ነው። ቆይ ነው ኢቭን እኔ ኮሎኔል ገመቹ እንደዚህ አይነት የፓርቲ ሰው እንደሆነ አውቃለሁ፣ ኢንፍሉዌንሻል እንደሆነ በኦሮሞ ፖለቲካ አውቃለሁ። ግን የደረስኩበት ድምዳሜ ምንድነው? አንተ ኋላ ላይ አልክ ገና የመጀመሪያ ስለ ኩሽ አስተሳሰብ ወረቀቴ ላይ ስጽፍ ይሄን ኃላፊነት የሚወስድ ማንም የፖለቲካ ድርጅት የለም ብዬ ነው የጻፍኩት። ይሄ አስተሳሰብ የኦሮሞ ልሂቃንንም አይወክልም። ይሄ አስተሳሰብ በስልጣን ላይ አሁን ያለውን መንግስት አይወክልም። በኋላ ትናገር አንተ ከምትለው ሄስት ጀነራላይዜሽን ተቃራኒ ነው። በኋላማ ሰማኩ አብይ አህመድንም አይወክልም አልከው እኮ። በኋላ አይደለም በመጀመሪያው ወረቀቴ ስለ ኩሽ መናገር ከጀመርኩበት ጊዜ ጀምሮ ይሄን ነው የምለው። እንኳንስ የኦሮሞ ሳብታይትል ለምን አድርገው መጣ ማለት ድርጅታዊ ቁመና ከሌለው ያረኩበትን ምክንያቱማ ከፈለክ እንነጋገርበት። ምክንያት ስላለኝ ነው። ሊናቅ አይገባው። እንኳንስ የጥቂቶች ሆኖና የአንድ ሰው አስተሳሰብ ሊናቅ አይገባውም። እንዲህ አይነት አስተሳሰብ ምክንያት አለው የራሱ። አንተ እኮ አሁን የኩሽ አስተሳሰብ እኮ እኔ ከኔ የሰማኸው አድርገህ ነው እያቀረብክ ያለው። ይሄ ላለፉት አንተ የሰማኸው ሳይሆን ልደቱ አይሆንም ቢክሊር ካንተ ሳይሆን ካንተ ሲመጣ ከባድ ስለሆነ ነው። በግልጽ ነው ጉዳዩ ከባድ ስለሆነ ነው። የዋጋ ያስከፈለው ነው አልኩ። አንተ አጀንዳ ሴት አድራጊ ነብዬም ስለማ እኔ ሴት ያረኩት አጀንዳ እኔ ሌላ ሰው ቢል አላመጣውም። በነገራችን ላይ እኔ ሴት ያረኩት አጀንዳ ይሄ አይነት ተረክ አለ፣ አዲስ ተረክ የዶክተር አብይ አስተዳደር ከመጣ በኋላ የተጀመረ ኦሮሞማ የሚልና የኩሽ ህዝቦች አጋርነት የሚል እኔ እንደዚህ ነው እንደውም የገለጽኩት። ስለ ኤምፓየር አውርቼ አላውቅም። እናንተ ናችሁ የምትሉት ስለ ኤምፓየር ብዬ አላውቅም አለ። ይሄ አስተሳሰብ የድርጅት ተደርጎ የመንግስት ተደርጎ የህዝብ ተደርጎ መወሰድ የለበትም። አስተሳሰቡ ግን አደገኛ አስተሳሰብ ነው። ከወዲሁ ልንቃወመው የሚገባ አስተሳሰብ ነው። ከማንም በላይ ደግሞ የኦሮሞ ኤሊቶች ይሄን መቃወም ስጋና አጥንት ሳይኖሩ እንዴት ነው ምን አለው ብለህ ነው ያመንክ ያለው? አይ አሁን እኔ ውስጥ ያለው ጥያቄ ነው ያነሳው ያለው። ስማ ከስጋና አጥንት አልፎ አሁን ሶማሊያ ውስጥ እኮ የኦሮሞ ወንድሞቻችን እኮ ይሄ ጉዳይ የኦሮሞ አጀንዳ ነው ተብሎ እኮ እየተባረሩ እኮ ሶማሌ ሁለት ኩሽ እኮ ነው። ኩሽ ነው እኮ ሙሉ ሶማሌ አይደል የሚሉት። እኔ አሁን እንዳልኩ ብዙ እንትን አይደለም፣ ግን የዲቫይድ ኩሽን ዲቫይድ የሚያደርግ ነገር ነው ማለት ነው እየተሰራ ያለው እኮ ማለት ነው። አንደኛው ትልቁ ችግር ምን መሰለ፣ በዚህ ጉዳይ ላይ ትተችና ስለ ኩሽ ምንም ነገር አላውቅም ትላለህ። ነው አሁን ስለ ኩሽ አላውቅም ምልህ እሷ ላይ ሚስኮት አድርገኛል። ብያለሁ ያልኩበት መሰረታዊ ምክንያት 3-4 ነገሮች ጠይቄ ከዛ በፊትም ከሌሎች የሃይማኖት ሰዎችን ሁሉ አወያይተናል ከ2 ወር 3 ወር በፊት ሁሉ እና ምንም ክሊር የተጨበጠ ነገር ማግኘት አልቻልኩም። ኤንድ አንዳንዱ የሚያስደነግጥ ነገር እንደውም እዛ ላይ አንስቼዋለሁ። ስልጤና ጉራጌ ስልጤ እንዲህ ነው ጉራጌ እንዲህ ነው ሲሉኝ አጀስት ስቶፕ ገባ። ስለዚህ ይሄ አሮጋን ይሄ ምንድነው ከደል ከመሆን ላለማወቅ ከመፈለግ የመነጨ ነገር አይደለም። እንደዛ ነው የወሰድከው የነበረው። እኔ እሱ ሞቲቭን ልተወውና ያለው ነገር ግን ውስብስብ ያለ ነገር ስለሆነብኝ ኢስ ቤተር አለማወቅ ይሻላል፣ እንደውም ባላቅ ነው የሚሻለኝ ወደሚል አላቅም ካልክ እኮ በጉዳዩ ላይ ኮሜንት ማድረግ የለብህም ኤርሚያስ። አንተ ግን ምንድነው ያደረከው? ቆይ አዳምጠኝ። ይኸውልህ ይሄን የኩሽ የሚባልን አስተሳሰብ መጥፎ አስተሳሰብ ህዝብን የሚጎዳ አስተሳሰብ ይዘው የመጡ ሰዎችን ፕሮቴክት እያደረግክ እኮ ነው። ይሄን የምናወግዘውን ሰዎች ነው እያወገዝክ ያለው አይደለም። መሆን ያለበት አንተ ራስህ ይሄን ነበር ማውገዝ ያለብህ። ለምን አሁን ሶማሌ የታየው አይነት ዋጋ ያስከፍላል እንዲህ አይነት አስተሳሰብ። አንተ ግን እየተቃወምክ ያለው እኛን ነው። አደገኛ ነው፣ ይሄ ጥሩ አይደለም፣ ለህዝብ አይጠቅምም፣ ተግባራዊም ሊሆን የሚችል አይደለም፣ ስሜታዊ አስተሳሰብ ነው የምንለውን ሰዎች ነው እየተቸ ያለው which is wrong። መተቸት ያለብህ አሁን ኩሽ አደጋ መሆኑን ምን መሆኑን እንደዛ አሁን ቅድም ባልከው መሰረት አስረዳኝ። እሺ አስረዳኝ። ቀላል ምሳሌ እኮ አቀረብኩልህ እኮ የኩሽ አስተሳሰብ የሚለው እኔ ፖለቲካሊ አክቲቭ ሆነ ነው ማገህ ላለፉት 5 ዓመታት ተኩል ፋሽን ተደርጎ በተለይ ከ3 ዓመት በፊት የኩሽ ህዝቦች አጋርነት እየተባለ ከፍተኛ የሆነ ቅስቀሳ ነበር የሚካሄደው አይደል? ወዳጃችን ያንተም የኔም ሀፍታሙ ኩሽ ብሎ ለምን ሰየመው? ያ ሚዲያ በኦሮሞ ጉዳይ የሚሰራ ሚዲያ ነው። ቃሉ ደስ ስላለው ያ አስተሳሰብ ከ6 ወር በፊት ሀብታሙን ኢንፎርሜሽንም ልስጥ ሀብታሙን እንግዳ አድርጌ ጠይቄው ነበር። ምንድነው ኩሽ ለምን ሚዲያን ኩሽ ያልከው ስለው የተለያየ ኩሽ ቋንቋ ያላቸውን ድምጾች እንዲያዳምጡ አለ። መልሱን ነገር ነው። ከዛ ባሻገር ያለ ነገር አለ አላቅም።
ኖ እያልኩ እኔ እኮ አላልኩም አሁንም ሀብታሙ አሁን ለኩሽ ኢምፓየር ይሰራል እያልኩ አይደለም ያ አስተሳሰብ ግን ምን ያህል ተጽዕኖ ፈጣሪ እንደነበረ በአደባባይ ይወራ እንደነበረ እኔም አንተም ስንሰማ ነው የነበረው እንዴ እስከ ነጃሽን ሁሉ ክሌም አድርገው የለ እንዴ ጎንደር ያሉ እነመተማን ምናምን ሁሉ የኦሮምኛ ቃል ናቸው ያሉ ክሌም አድርገው የለ እንዴ ዘሆል ወሎ ጎጃም እስከ ጣና ድረስ የኛ ነው የሚል ክሌም በየአደባባዩ በይፋ የመንግስት ባለስልጣናት ሳይቀሩ ሲናገሩ ሰምተን የለ እንዴ ይሄን ሁሉ ለምን ትረሳዋል አንተ ራስህ እኮ ዶክተር አብይ ኢትዮጵያ ታንሰኛለች ምስራቅ አፍሪካ ነው ብለዋል አልክ እኮ ምስራቅ አፍሪካ ሲሉ እኮ there is logic behind ሁሉም ምስራቅ አፍሪካ ዝም ብሎ አንድ ሊሆን አይችልም ሴምና ኩሽ ለይቶ አይደለም ማለት እሳቸው ይሄን ሲሉ ማሰብ ያለብህ behind ምንድነው ምን መልእክት እያስተላለፉ ነው ለማን ነው እየተናገሩ ያለው የሚለው ነው ማየት ያለብህ የኦሮሚያ ክልል ፕሬዝዳንት የሆኑ ሰው out of nowhere መጥተው የዛሬ አመት የረቻን ባህል ቀይ ባህር ነው የምናከብረው ሲሉ ያፎለምታ ነው ምክንያት አለው ይሄ የሚባልበት በጀርባ እንደዚህ አይነት አጸያፊ የሆነ አክራሪ የሆነ አስተሳሰብ የሚያራምዱ ኃይሎችን ለእናንተ አጀንዳ ነው እየሰራን ያለ ነው የሚል መልእክትም ለማስተላለፍ ይፈልጋል ይሄ ነው አደጋ እየፈጠረ ያለው ካርታ ሁሉ ተስሎ ተሰራጭቷል እስከ ህንድ ውቅያኖስ ድረስ አሁን ሶማሌላንድ የሚያካትት ከዚህ ቀደም ዛሬ አይደለም የምናገረው አይደል እነዚህ ሁሉ ነገሮች እያየን ለምንድን ነው ንቀን ምንተው ያም ሆኖ ደግሞ አንተ እንዳልከው ሄስቲ ጀነራላይዜሽን ውስጥ ገብተን ይሄን አስተሳሰብ የኦሮሞ ድርጅቶች አስተሳሰብ የኦሮሞ ኤሊቶች አስተሳሰብ የኦሮሞ ህዝብ አስተሳሰብ ካረገን ስህተት ትክክል መሆን የለበትም እያልኩ ነው የምከራከረው እኔን በሄስቲ ጀነራላይዜሽን ለመክሰስ የሚያስችል ምን መረጃ አለ ምንም የለም ያቀረብኩኝ እኮ ልክ አይደለም የሚለውን ዲናውንስ እያረክ ነው አንተ እኔ 1 2 3 ብዬ አነሳው አይደል በወቅቱም ኤኒዌይ ኤርሚያስ እኔም አንተም አንድ ላይ ሆነን እንደ ልክ የሻለቃ እንትናን ዳዊትን እንደተቃወም ነው ሁሉ የአማራ ድርጅቶችን የአማራ ህዝብን የሚወክል አስተሳሰብ አይደለም ያነሳው ይጎዳል እንዳለ ሁሉ እንደ ኮሎኔል ገመቹ አይነት ሰዎችን ስናይ እኔም አንተም በጋራ ነው መቃወም ያለብን ምክንያታዊ ፖለቲካ ማራመድ ካለብን ያ እኔ ደግሞ ቅድም እንዳልኩ ሻለቃ ዳዊትና ኮሎኔል ገመቹን እኩል አላይም ብያለሁ ማላይበት ምክንያቶችንም አስቀምጫለሁ ድርጅታዊ ቁመናም አለው ብዬ I try to find ኦነግ ሰዎችንም ልጠይቅ ሞክሬያለሁ እኮ ፋርዘር ሄጄ do you have this kind of project እኛ በቅዳችን ኦነግ ስም እየተናገረ እንደነበረ የኦነግ አመራር እንደሆነ ኩሽ ሚዲያ ላይ በሁለት ክፍል የሰጠውን ኢንተርቪው ሂድና ተከታተለው ተከታትየዋለሁ በቃ ከዛ ከሆነ ኦነግነቱን እየተከታተለ ምንም ማለት the whole package-ን ሳየው በጤነኝነት የሚነገርም አድርጌ አልወሰድኩትም በቃ ባጭሩ not only የሻለቃ ዳዊት በጤነኛ አይደለም የኛንም ስም እያነሳ የሚያወራውን ስለሰማሁት ሶ የኖርማሊቲ እና የምናምን ችግር አለ እዛ ውስጥ መግባት የሰው ልጅ እንትን መግባት አልፈልግም ግን የሆነ ትራማ ነገር ይሄ አብኖርማል በቃ የዚህ ከቁጭት ከንዴት የሆነ ነገር ከመሆን የሚመነጩ ነገሮች አንድ ጥያቄ ልጠይቅህ ኤርሚያስ አንድ የኦሮሞ ኤሊት ኮሎኔል ገመቹ በዛ ደረጃ የተናገረውን ንግግር በአደባባይ ወጥቶ ሲቃወም ሰምተሃል አልሰማሁም ታዲያ ያመደረው ስተት አይደለም እንደዛ መሆኑ እንዳልኩ ኮሎኔል ገመቹን የሚያዩበት አይን ምን እንደሆነ እርግጠኛ አይደለሁም ማለት እኮ ያለባቸው አሁን አንተ እንደምትለው በቃ ይሄ ሰውዬ የኦሮሞን ህዝብ አይወክልም ኦነግን አይወክልም እንዳትቀበሉት እንዳትሰሙት ነው መባል ያለበት አይደል አላሉም በዛም ደረጃ ቢሉ ጥሩ ነው እኔ ማለትም አለባቸው ብዬ አምናለሁ ግን የኔን ነው የነገርኩ ያለው ሶ ያ አካል በፍጹም የኖርማል ቲንኪንግ የሚናገረው አድርጌ አልወሰድኩም ሁለቱንም ፕሮግራም የኔም ትችት እሱ ነው ይሄ ኖርማል አይደለም በተግባርም ሊውል የሚችል ሐሳብ አይደለም የኦሮሞ ህዝብም ሊቀበለው የሚገባው ሐሳብ አይደለም ነው ያልኩ ያለው እኔ ነው እንጂ መደገፍ ያለብህ ይሄን ሐሳብ የሚያራምዱት መሆን የለም ኖ አንተን የምደግፍበት ፓርትማ አንድ ፓርት አለ የምደግፈው ምንድነው ድርጅታዊ ቁመና የለው ሚለው ላይ እደግፋለሁ ልክ ነው ሁለተኛ ኢቭን ናብይን የምትወስድ ይሄን ነገር ያራምዳል ብዬ አላምንም ያልከውንም እኔም እንደዛ ይመስለኛል ማለት ኩሽ ምናምን ብሎ ሳይሆን ኤርትራንም ሶማሌንም ኬንያንም መጠቅለል ፍላጎት ያለው አምቢሽኑ ትልቅ የሆነ ህልመኛ የሆነ ሰው ስለሆነ የሆነ አካልን ከፍሎ ኩሾች ናምኖች ይላል ብዬ አላስብም ስለዚህ የአብይም ማስተሳሰብ ነው ብዬ አላምንም ኢንክሉዲንግ የማነው ሽመልስ አብዲሳ ከኩሽ ጋር ያይዞ ነው ወይስ የአብይን ፕሮጀክት ነው የሚናገረው
የሚለው ራሱ እኔ ጥርጣሬ አለኝ። ማለት ኤርትራንም መጠቅለል ሶማሌንም መጠቅለል አይነት ስሜት፣ ምክንያቱም ኬንያንም ምንንም ስለሚያስቡ ማለት ነው፣ በሶማሌንም ስለሚያስቡ ኦቨርኦል ኢትዮጵያና ሌሎቹን የመጠቅለል ስሜት አይነት እንጂ ማስበው the division of kush versus other የሚል ኢንክሉዲንግ ማነው ስሙ ሽመልስ አብዲሳንም በዛ ደረጃ አላስበውም። ይሄን ነው ያልኩት። ኤርሚያስ እኮ ነው ችግሩ። አምሹር የሻለቃ ዳዊትን ሐሳብ ስተች ከጀርባ ለምን ይሄን እንዳሉ ራሽናል ልሰጥ አልሞከርኩም። አሁን እኮ ዶክተር አብይ ለምን ይሄን እንደሚል፣ አቶ ሽመልስ ለምን ይሄን እንደሚል፣ ኮሎኔል ገመቹ ለምን ይሄን እንደሚል ራሽናል ልሰጠው ነው የምትፈልገው። የሻለቃ ዳዊትንም ራሽናል ሳይሆን ትክክል ያለ መሆኑን የሚያሳይ ነገርና እነሱንም አሁን ኢመርጂንግ ድርጅት ከጀርባ ምክንያት ልንፈጥርላቸው አይገባም። እኛ የተናገሩትን ቃል በቃል ወስደን መተቸት ምክንያት ሳይሆን እምነት ነው እኮ የኔን እምነት ነው እየተናገርኩ ያለሁት። እንዲህ ብለው አስበው ነው እንዲህ ለማለት ፈልገው አይመስለኝም። ኖ አሁን እኮ ቅድምም አንተ አነሳ። ለምሳሌ አብይ አህመድ ኢትዮጵያ ትጠባዋለች አለ አልከኝ አይደለ? አዎ አልኩ። እንደዛ የኔን እምነት ነው እየነገርኩ ያለሁት። ሽመልስ አብዲሳም ዘሴም ስቶሪ ነው፣ ኢትዮጵያ የምትጠባው ሰው ነው ብዬ አምናለሁ። ኦልሞስት የአቢት እንትን ስለሆነ ማለት ነው። ስለዚህ ጀስቲፊኬሽን ልሰጥላቸው ሳይሆን እምነቴን ነው እየነገርኩ። ኤኒዌይ አሁን የተነሳው ከሄስቲ ጀነራላይዜሽን ጋር ተያይዞ ሄስቲ ላይ አሁን አንተ ካልከው በተቃራኒ ነው የኔ ንግግር። ምክንያቱም ኮሎኔል ገመቹ እንዲህ ብሏል፣ ከኔ እንዲህ ብሏል እና ይሄ አስተሳሰብ የመንግስት አስተሳሰብ ነው፣ የድርጅቶች አስተሳሰብ ነው፣ የኦሮሞ ህዝብ አስተሳሰብ ነው አላልኩም። እንደውም አይደለም ነው ያልኩት። ስለዚህ አንተ ካልከው ፍረጃ ተስማማን እኮ ልደቱ። በሱ እሱማ እኮ ለምን ተቸኝ በሄስቲ ጀነራላይዜሽን መጀመሪያ ነገርኩ እኮ። መጀመሪያ ደጋግሞ የዚህ የኮሎኔል የከሌ ምናምን ስለሚነሳ ከዛ ጋር ስለምታያይዘው አሁን በማብራሪያ መተህ ስትናገር እዛም እንኳን አንስቻለሁ። ድርጅታዊ ቁመና ከሌለው ባለቤት እኔ ነኝ ባለቤት ብሎ የወጣ አካል ከሌለ የቱ ጋ ነው ያለው? እሱም ትክክል አይደለም። የግድ ድርጅት መሆን የለበትም። ሀሳቡ አደገኛ ከሆነ ከአንድ ግለሰብም ከተነሳ መቃወም አለብን። አዎ ደግሞ ብዙ ሰዎችን በዛ መስፈርት በዛ መስፈርት ብዙ ሰዎች ኢቭን የኦሮሞ ኤሊቶችን እዚህ ቀደም ስትቃወም ሰምቻለሁ። በነገራችን ላይ ተደጋጋሚ ሻለቃ ዳዊትን አነሳ። እኔ ፕሮግራሞቼን ብትመለከት 80% የሰራሁት በኦሮሞ ፖለቲከኞችን በመቃወም ነው። እኔ እኮ አልሰራህም አላልኩም፣ ራሴ ነኝ እኮ አሁን ያልኩት። አይ ደጋግመህ ሻለቃ የሆነ ሌላ ስሜት አንተን አይደለም ልደቱ፣ ሌላ ስሜት ተጽፎም ስላየው የሆነውን አካል የምትቃወም የሆነውን አካል ፕሮቴክት እኔ ጋር ነው። አንተ እንደዛ እያረክ ነው እያልኩ አይደለም። ያንን ሞቲቭ ስለምመለከት ምናልባትም ያልተቸውት የኦሮሞ ተናግረው አምጥቼ ሞኒተር አድርጌ ሙሉ ፕሮግራም እያልኩ ያለሁት ኤርሚያስ ትናንትና ኮሎኔል ገመቹ ሙሉ ፕሮግራም ልሰራበት ይዤው አልመጣም። ሙሉ ፕሮግራም ስራ አላልኩም። ሙሉ ፕሮግራም ስራ ሳይሆን ቫልዩ የለውም ብዬ ስለማምን ማለት ነው። ወይ አንተ ልታምን ትችላለህ። እኛ ደግሞ ቫልዩ አለው ብለን የምንቃወምን ሰዎች አይደለም መቃወም ያለብን። እኛና አንተ ያየንበት መንገድ ይለያያል ማለት ነው። እኔ እንዲህ አይነት አደጋ እንዲህ አይነት ንግግር ገና በእንጭጩ ካልተቸ ነው ካልተቃወም ነው ነገ የድርጅት አቋም ይሆናል፣ የህብረተሰብ አቋም ይሆናል። የኢትዮጵያ የፖለቲካ ታሪክ ይሄን ነው የሚያሳየው። ሁሉም አጀንዳ ከአንድ ሰው ነው መጀመሪያ የሚነሳው፣ ከዛ ነው የማህበረሰብ የሚሆነው የድርጅት የሚሆነው። በፖለቲካ ፕሮግራም የሚቀርበው ንቄ ልተወው አልችልም። አንተ ካልክ መብትህ ነው። ግን ይሄን ያልኩት ለምንድን ነው? ከዚህ ቀደም በነበረህ ሂደት ግለሰቦችን የጻፉ ሰዎችን የተናገሩ ሰዎችን በመተቸት ነው የማውቀው። ዛሬ ለምን ሌላ ሎጂክ አመጣህ ነው? ትክክል አይደለም። ሌላ ሎጂክ አላመጣሁም ማለት በዚሁ ቁመና ያላቸውና ቁመና የሌላቸው ላይ ኤኒዌይ እኔ በምንም ተአምር አሁን ባቀረብከው መንገድ በሄስቲ ጀነራላይዜሽን የምታማ ሰው አይደለም። እንደውም እንደዛ አይነት ነገር እንዳይኖር የምታገል ሰው ነኝ። ሆል የፖለቲካ ታሪክ የሚያሳየው እሱ ነው። ከአንድ ቁንጽል ነገር ተነስቼ ተገቢ ያልሆነ ድምዳሜ ውስጥ አልደርስም። አሁን አንተ ለምሳሌ ቅድም በወደብ ጥያቄ መንግስትን እየተቃወሙ ነው። እንደዚህ የሚቃወሙ ሰዎች ማለት በአገርና በአገዛዝ መሀል ወደብ ወደሚለው ወሰድክ። ደጋግሜ የሚሊቴሪ ካምፕና ቤት እንበለው እሱንም ቢሆን እሱንም እኮ ችግር እኮ የለውም። ወደብም አለንም ነበረንም በኪራይ እሱንም ቢሆን መቃወም መብት እኮ ነው ለአንድ ግለሰብ ማለት ወይ ለአንድ ዜጋ። ሲቃወም ግን ሄስቲ ጀነራላይዜሽን ማለት ይሄን የተቃወመው መንግስትን ለመቃወም ስለፈለገ ነው ብሎ መደምደም ነው። ትክክል አይደለም። ከአገዛዝና ስለዚህ እኔን በሄስቲ ጀነራላይዜሽን ሊያስከስስ የሚችል ነገር የለም። ያላግባብ ነው ያነሳው ነው ብናልፎ ይሻላል። ማህበረሰብ ያስቆጣል። ከዚህ ጋር የተሳሰረ ነው ልደቱ። እኔ ምክንያቱም አሁን ኩሽ የሚባለውን ነገር የማስበው
የፋሺዝም ፖለቲካ እሳቤ አድርጌ ነው የማስበው። የኔን ነው እየተናገርኩ። የፋሺዝም ፖለቲካ እኛና እነሱ ነው አይደለ አንዱ መሰረት። ስለዚህ ኩሻውያን አሉ፣ ነን ኩሻውያን አሉ ማለት ነው። እየተንጸባረቀም እያየ ያለውት ወደ ማህበረሰብ ይገባልም እያልኩ ያለውት ይሄንን ነው። በዚህ ብዙ የምንለያይ አልመሰለኝም ሲብራራ ማለት ነው አሁን። ስለዚህ እኔ ይሄ ወደ ማህበረሰብ ጠልቆ ገብቶ ትላንትና ከትላንት ወዲያ ይሄ የእኛና የነሱ አይነት ትርክቶች ተፈጥረው ዳሜጂንግ እንዳይሆኑ ያየውን ነው። ይሄ አህዳዊ መንግስት ሲባል የምታውቀው ነው። የአማራ መንግስት ሲባል የምታውቀው ነው። የተለያየ ስያሜዎች እየተሰጡ የመጡበትን የምናውቀው ነው። ስለዚህ ከዛ ጋር የተያዘ የትግራዩን ጦርነት የነበረው ፕሮፓጋንዳ የምታውቀው ነው። አንተ የዛ ፓርት ነህ እያልኩ እንደውም አጌነስት ነህ፣ ግን እኔንም ጨምሮ ስናራምደ የነበረው ሄዶ ሄዶ ወደ ህዝቡ ገብቶ አደጋ ፈጥሯል። ስለዚህ ዛሬ ኩሽና ሴም ወይ ኩሽና ነንኩሽ አይ ዶንት ኖ ነንኩሽ ብለህ ሲመጣ እሳቤው ሌላ አይነት የፋሺዝም ፖለቲካ፣ ፋሺዝም ስርዓት አላልኩም፣ የፋሺዝም ፖለቲካ እሳቤ ነው። እንደዚህ አይነት ነገሮችን በደንብ መርምሮ አክቹዋሊ መኖራቸው ከታወቀ ኩሽን ፍለጋም ያልኩት ርዕሱን ለዛ ነው። መኖራቸው ከታወቀ አንዳንዶች እንደሚሉት ከ50% በላይ ካለ ወተን ይሄ አደገኛ ነው፣ አካሄዱም ትክክል አይደለም፣ መቆምም አለበት፣ የትግላችንን መነሻ መሆን አለበት የሚለው መሄድ አለብን። ካልሆነና ድርጅትም ማስተሳሰብም የገዢንትንም ከሌለው ግን ወደ ህዝቡ ወርዶ በኩሽና ነንኩሽ አይነት ዲቪዥን እንዳይፈጠር ይሄን ነው ያነሳሁት። ኮሜንት ካለ ቀጥል። አሁን እኮ እያልክ ያለሁ እኔ ያልኩትን ነው አይደል? እኔም ይሄን ነው የተቃወምኩት። ይህ አስተሳሰብ ነገ አድጎ በህዝቦች መካከል ግጭት እንዳይፈጥር፣ ቅራኔ እንዳይፈጥር ከወዲሁ ሀየ መባል አለበት ነው ያልኩት። አሁን አንተ ተንቆ መተው አለበት እያልክ ከሆነ አልስማማም ብያለሁ። የማልስማማበትን ምክንያት ደግሞ አስረድቻለሁ። ንቆ ሳይሆን ጀስቲፋይ አድርጎ በደንብ ቁመና አሳይቶ መታገል ነው ያልኩት። ነገርኩህ እኮ አንተ እንደሌላ አድርገህ ነው ያነሳው። እኛ እያነሳ ነው ያነሱትን ሰዎች ትተህ ያነሱትን ሰዎች ምንተቸውን ነው እየተቸ ያለው። አጀንዳው እንደሌለ አጀንዳው አለ። ነገርኩህ እኮ ከኢትዮጵያውያን ከኛ መረዳትም አልፎ የሶማሌ መንግስት እንደዛ ብሎ ተረድቶ ይሄ የባህር በር ጥያቄ የኢትዮጵያ ፕሮጀክት ሳይሆን የኦሮሞ ኤሊቶች ወይም የኦሮሞ ህዝብ ጥያቄ ነው ብሎ በተሳሳተ መንገድ ተረድቶ እኮ የኦሮሞ ወንድሞቻችን ላይ ችግር መፍጠር ጀመረ። ይሄ እንዳይሆን ነው። ይሄ የህዝብ አስተሳሰብ አይደለም። እንዲህ አይነት ቁንጽል አስተሳሰብ፣ ስሜታዊ አስተሳሰብ አታንሱ፣ ትክክል አይደለም ብዬ ነው የተቃወምኩት። ይሄን ሐሳብ መደገፍ ነው እንጂ ያለብህ ለምን ትቃወመዋለህ? መቃወም ካለብህ ሐሳቡን የሚያነሱት የሚያቀነቅኑትን ሰዎች ነው። አሁን ስለ ፕሮፌሰር ትንግርቱ ምናምን እኔ ስለሱ ሁኛ አይደለም የምከራከረው። እሱንም ማግኘት የምትችል ይመስለኛል። አቅርበውና ልዩነታችን ተከራከሩ። ኤርሚያስ በነገር ላይ በቀደም ከዶክተር ሄኖክ ጋር ውይይት ስታደርግ የእሱን ክሊፕ እያቀረብክ ነበር፣ አይቼዋለሁ። ግን የተሟላ ነገር አይደለም የምታቀርበው። አፍሪካን ኮንፊደንሻል ላይ እንደቀረበ እዛ እንዲህ አይነት ጽሁፍ ተናግሯል። እሱ ካናዳ ውስጥ ሲምፖዚየም ወይም ኮንፈረንስ እንደተካሄደ ተናግሯል። እሱን አብረህ አይደለም ያቀረብከው። ተጠናቋል የምትለዋን ብቻ ነው ለይታ ያቀረብከው። እኔ ለእኔ ሴንትራል ፖይንት እኔ ነኝ የምወስነው፣ ለእኔ ማለት ነው። ሚስኮት ከተደረገ እሱንም ቢሆን የኩሽ ኢምፓየር 50% አልቋል ያለው ከዛ ወስዶ አይደለም፣ 50% አልቋል ነው ያለው። ኦኬ፣ ሁለት ጊዜ ነው። አንተ ካፒታላይዝ ለኔ ኢምፖርታንቱ እሱ ነው። አንተ ካፒታላይዝ ማድረግ የፈለግከው እዚህ ላይ ነው። እሱ ደግሞ ይሄን ለማለት የራሴ መነሻ አለኝ ይላል። የሚጠቅሳቸው ነገሮች አሉ። ስለዚህ ወይ ኖ አንተ እዚህ አሜሪካ እኮ ነው ያለው እሱ። ጥራውና ለምን አትከራከሩም? ለምን ቻሌንጅ አታደርገው? ኖ ኢትስ ኖት ኦንሊ ሂም። አሁን እኮ ነገርኩ። እኔ እሱን ቻሌንጅ ልታደርገው እንዳላሰብክ አውቃለሁ። the point is not only that part ሌሎችንም አይቻለሁ ብዬም ተናግሬያለሁ። እዚህ ጋር ግን ኮር ፖይንቱ ይሄ ነገር ስጋ ለብሶ አቋም ይዞ አደጋ ውስጥ እንደገባ የኢትዮጵያ ህዝብ ወቅልኝ፣ የአማራ ህዝብ ወቅልኝ፣ ይሄን ለህሊናዬ ስል ነው የምናገረው 50% ደርሷል ሲል ኦኬ 50% ደረጃ የደረሰን ነገርማ ፈልጌ ማግኘት አለብኝ። I have to find አሁንም ፈልጌ አላገኘሁትም። ድርጅታዊ ቁመናም ይዞ ሰውነት ግለሰብ ያልከውን ነገር የተናገረው ያልኩ አይደለም። 50% የሚለው ነገር እኔም አልስማማም፣ የምገዛው ሐሳብ አይደለም። አሁን ይሄ የኩሽ አስተሳሰብ
እጅግ አደገኛ አስተሳሰብ ነው፣ እያቆጠቆጠ ነው። ግን ኢሚዲየት ትሬት ነው ብዬም አላምንም። እያልኩ ያለሁት አንድ ሰው በዚህ ደረጃ ሲናገር መነሻ አለኝ ብሎ የጠቀሳቸው ነገሮች አሉ። ዘሆል ፓኬጅ ነው ማየት ያለብህ እንጂ በቁንጽል ያችን ነገር ብቻ እያቀረብክ መተቸት ትክክል ነው ብዬ አላምንም። ካስፈለገ ደግሞ ሰሜን አሜሪካ ነው ልጁ ያለው፣ ለምን አትጋብዘው? ወይ እሱ ሚዲያ ላይ ቀርበህ ወይ አንተ ሚዲያ ላይ ጋብዘውና የመጀመሪያ የራሴ ፕሮግራም